ዓለም ዛሬ የምናውቀውን ቅርጽ የያዘችው መቼ እንደሆነ ታውቃላችሁ? ዛሬ እንደፈለግን ከአህጉር አህጉር የምንመላለሰውና የምንነግደው ዝም ብሎ የተገኘ እድል አይደለም። ከ500 ዓመታት በፊት ደፋር አሳሾች የማይታወቀውን ዓለም እናያለን ብለው ባይነሱ ኖሮ የታሪክ መጻሕፍት ዛሬ የምናውቃቸውን አሜሪካን፣ አውስትራሊያንና አዳዲስ የባህር መስመሮችን ባላካተቱ ነበር። ሰላም ውድ ተማሪዎች፣ ዛሬ በስምንተኛ ክፍል ሶሻል ሳይንስ ኢርሊ ሞደርን ኤንድ ሞደርን ወርልድ ሂስትሪ በሚለው ምዕራፍ 4 ስር የሚገኘውንና ዓለምን አንድ ያደረገውን ዘ ግሬት ጂኦግራፊካል ዲስከቨሪስ ወይም ታላላቅ የጂኦግራፊያዊ ግኝቶችን በዝርዝር እናያለን። እነዚህ ደፋር አሳሾች እነማን ነበሩ? ምንስ አገኙ? አብረን የምንመለከት ይሆናል። ላይክ በማድረግ ጀምሩ። ወደ ቪዲዮ። እሺ ውድ ተማሪዎች፣ እንግዲህ በምዕራፍ 4 ይህ ፓርት 1 ቪዲዮአችን ነው። ዘ ግሬት ጂኦግራፊክ ዲስከቨሪስ የሚለውን በመሰረታዊ ነጥቦች እናያለን ማለት ነው። አብራችሁን ቆዩ። እሺ ምን ይለናል? ዋት ወዚት ይለናል። እንግዲህ ዘ ግሬት ጂኦግራፊክ ዲስከቨሪ ስንል ከዛሬ ብዙ መቶ ዓመታት ወደ ኋላ ሄደን የምንመለከተው ታሪክ ነው እዚህ ጋር ያስኩላችሁ። ስለዚህ እነዚህን ታሪኮች እያንዳንዱን በጥሞና እንድታዩ መክራለሁ ማለት ነው። ሶ ዋት ወዚት ዘ ግሬት ጂኦግራፊክ ዲስከቨሪ ስንል ምን ማለት ነው? ይህ ምን ነበር? ሶ ቢፎር ዘ 50 ሴንቸሪስ ዩሮፒያንስ ኦንሊ ኒው አባውት ዩሮፕ ኖርዝ አፍሪካ ኤንድ ዌስተርን ኤዥያ። እንግዲህ ይህ ከ15ኛው ክፍለ ዘመን በፊት አውሮፓውያን የሚያውቁት በአብዛኛው ስለ አውሮፓ፣ ሰሜን አፍሪካና ምዕራብ ኤዥያ ብቻ እንደነበር ታሪክ ይናገራል። እነዚህ አውሮፓውያን በብዛት የሚያውቁት አንድ የራሳቸውን አህጉር፣ ሁለት በሰሜን አፍሪካን እንዲሁም ምዕራብ ኤዥያን ብቻ ነበር ማለት ነው። ይህ እንግዲህ ከ15ኛው ክፍለ ዘመን በፊት የነበረው እሳቤ ነው። ከ15ኛ ክፍለ ዘመን በኋላ ያለው ነገር ተለውጧል ማለት ነው። ዜን ኢን ዘ 4000s ኦር 50 ሴንቸሪ በ1400 ወይም በ15ኛው ክፍለ ዘመን ብለን በምንለው ኔሽንስ ላይክ ፖርቹጊስ ኦር ፖርቹጋል ኤንድ ስፔን ሌተር ሆላንድ ብሪቴን ኤንድ ፍራንስ ቢጋን ኤክስፕሎሪንግ ቱ ፋይንድ ኒው ላንድስ። እንግዲህ ከ1400 ወይም በ15ኛው ክፍለ ዘመን ላይ እንደ ፖርቹጋልና ስፔን ያሉ ሀገራት በኋላም ከነዚህ በኋላ ደግሞ እነ ሆላንድ፣ ብሪታንያ፣ ፈረንሳይ ያሉ ሀገራት ምን አድርገዋል? አዳዲስ መሬቶችን ለማግኘት አሰሳ አድርገዋል ማለት ነው። በዋናነት የመሬት አሰሳን ስናስብ ዓለምን በመዞር የሚቀድሙት በዋናነት ፖርቹጋልና ስፔን ናቸው ማለት ነው። እነዚህ ሁለቱ ናቸው ናቪጌተሮቻቸውን በመላክ በብዛት ዓለምን ለማሰስ የሞከሩት። ከዛ በኋላ ከነዚህ ከፖርቹጋልና ከስፔን በኋላ ሌሎች ሀገሮች መጥተዋል። እነ ዴቸር ሆላንድ፣ እነ ብሪቴን፣ እነ ፍራንስ። እነዚህ ሀገራት ከዛ በኋላ ነው አሰሳ ማድረግ የጀመሩት ማለት ነው። ሶ እዚህ ጋር የምትይዙት አንድ ምንድን ነው? በዋናነት ቅድመ ይሄ ዓለምን በማሰስ የቀደሙ ሀገራት እነማን ናቸው ልትባሉ ትችላላችሁ። ስለዚህ ፖርቹጋልና ስፔን በሚል ትይዛላችሁ ማለት ነው። ሶ ዋይ ዲድ ዜ ኤክስፕሎር? እንግዲህ ለምንድን ነው ይህንን ማድረግ ያስፈልጋቸው? ለምን ፍለጋ አካሄዱ የሚለውን እናያለን። እንግዲህ እዚህ ላይ ለምን ፍለጋ አካሄዱ፣ ለምን አስፈለጋቸው ስንል የመጀመሪያው የምናገኘው ንግድ ነው፣ ትሬድ ነው ማለት እዚህ ጋር ንግድ። እዚህ ጋር ምን ይላል? they wanted a direct route to the east or Asia for spices and silk። ሶ ምን እያለ ነው? ቅመማ ቅመሞችንና የሐር ልብስን ለማግኘት ወደ ምስራቅ ወይም ኤዥያ የሚወስድ ቀጥተኛ የባህር መንገድ ፈለጉ ማለት ነው። ስለዚህ እነዚህን ነገሮች ቅመማ ቅመሞችን እንዲሁም ሲልክ፣ ይሄ ሐር ማለት ነው። ሰው የሐር ልብሶችን የሐር ጨርቆችን ሊሆን ይችላል። እነዚህን ለማግኘት አዲስ መንገድ ይፈልጉ ነበረ። ከዛ ወደ ምስራቅ ኤዥያ ፍለጋ አረጉ ይለናል። አንደኛው ምክንያት እንግዲህ ግሬት ጂኦግራፊክ ዲስከቨሪስ በምናነሳበት ሳት ላይ ለምንድን ነው ዋይ ዲድ ዜ ኤክስፕሎር ተብለን ብንጠየቅ የመጀመሪያው ትሬድ ነው፣ የንግድ ግንኙነት ለመፍጠር። ሁለተኛው ኪሪዮሲቲ ነው። እንግዲህ ይሄ ጉጉት ነው ማለት ነው። ጉጉት ምን ማለት ነው? ጉጉት ስንል ኤጅ ኢንትረስት ኢን ዘ ፋር ኢስት። በዋናነት እነዚህ አውሮፓውያን ስለ ሩቅ ምስራቅ ሀገራት ለማወቅ የነበራቸው ከፍተኛ ፍላጎት ማለት ነው። ስለዚህ ስለ ሩቅ ምስራቅ የተለያየ ታሪክ የተከሰተበት ቦታ ነው። አውሮፓውያን ከዛ በፊት ያውቁት ነበር ያንን ነገሮች። ስለዚህ እነዛ ቦታዎች ግን የት ነበሩ የሚለውን ብዙም ግንዛቤ አልነበራቸውም። ስለዚህ ስለ ሩቅ ምስራቅ ሀገራት ለማወቅ የነበራቸው ከፍተኛ ጉጉት ምን እንዲሩ አድርጓቸዋል? ኤክስፕሎር እንዲያደርጉ አድርጓቸዋል ማለት ነው። ሁለተኛው ይሄ ነው። ሶስተኛው ሳይንስ ነው። ሶ ኒው ኢንቬንሽንስ ኢን ሺፕስ ኤንድ ናቪጌሽን ቱልስ ሜድ ሎንግ ትሪፕስ ፖሲብል። እንግዲህ ይሄ የሳይንስ ግኝቶች በመጡበት ሳለ ላይ ለምሳሌ በመርከብ ግንባታና በአዳዲስ መሳሪያዎች ላይ የተደረጉ አዳዲስ ግኝቶች ምን አድርገዋል? ረጅም ጉዞዎችን ለማድረግ አስችሏቸዋል ማለት ነው። በመርከብ ላይ የተደረጉ አዳዲስ የመርከብ ፈጠራዎች
የስ እነዚህ የመርከብ ግንባታና በዳሰሳ መሳሪያዎች ላይ የተደረጉ አዳዲስ ግኝቶች ረጅም ጉዞዎችን ለማድረግ አስችሏቸዋል ማለት ነው። ስለዚህ እነዚህ ሶስቱ ምንድናቸው? ለምን ኤክስፕሎር ማድረግ አስፈልጋቸው? ዓለምን መዞር ወይም አዳዲስ ሀገራትን ለማግኘት ለምንድን የፈለጉት ስንባል የምንመልሳቸው ሜን ፖይንቶች ናቸው ማለት ነው። ሶ ትሬድ፣ ኪሪዮሲቲ ኤንድ ሳይንስ እነዚህን መጥቀስ እንችላለን ማለት ነው። ይሄ የአንደኛው አጠቃላይ የግሬት ጂኦግራፊክ ዲስከቨሪስ መግቢያ ይሄን ይመስላል ማለት ነው። አሁን እነማ ምን አደረጉ ወደሚለው እንሄዳለን። ኦኬ የመጀመሪያ የምናገኘው እንግዲህ በፖርቹጋል አሳሾችን ነው። ሶ ዘ ፖርቹጊስ ኤክስፕሎረርስ ኢስት ዋርድ ይለናል። ይሄ የፖርቹጋል አሳሾች ወደ ምስራቅ ያደረጉት ፍለጋ ነው፣ ጉዞ ነው ማለት ነው። ሶ ወደ ምስራቅ ያደረጉት ጉዞ ነው። ሶ ምን ይለናል? ፖርቹጋል ሊድ ዘ ዌይ ባይ ሴሊንግ ራውንድ አፍሪካ። እንግዲህ ፖርቹጋል በአፍሪካ ዙሪያ በመርከብ በመጓዝ ቀዳሚ ሀገር ናት። ይሄ ይጠየቃል ብዙ ጊዜ። ማናት ቀዳሚ ሀገር ልትባሉ ይችላላችሁ። ስፔሻሊ ወደ አፍሪካ ጉዞ በማድረግ የምትቀድመው ማናት? እቺ ፖርቹጋል የምትባል ሀገር ናት ማለት ነው። ሶ ፖርቹጋል ኢዝ ዌይ ባይ ሴሊንግ አራውንድ አፍሪካ፣ ወደ አፍሪካ ጉዞ በማድረግ ወይም በአፍሪካ ዙሪያ በመርከብ በመጓዝ ቀዳሚ ሀገር ነበረች ማለት ነው። ዜን ፖርቹጋልን በምናነሳበት ሰዓት ላይ እንግዲህ የምናነሳው ልዑላቸውን የመጀመሪያው ልዑላቸውን ነው። ልዑል ሶ ፕሪንስ ሄነሪ ዘ ናቪጌተር፣ ይሄ ልዑል ሄነሪ አሳሹ ልዑል ሄነሪ ተብሎ ይታወቃል ማለት ነው። ሶ ሂ ዲድንት ሴል ማች ሂምሰልፍ በት ሂ ዋዝ ዘ ብሬን ሁ ኢንስፓየርድ ኤንድ ፈንድድ ዘ ሰርች ፎር አን ኦል ዋተር ሩት ቱ ዘ ኢስት። እንግዲህ ይህ ልዑል ሄነሪ የሚባለው ሰው እሱ ራሱ ብዙ ባይጓዝም ነው የሚለን። እሱ ራሱ ብዙ ጉዞ አድርጎ አዳዲስ ግኝቶችን ወይ አዳዲስ መሬቶችን ባያገኝም ነገር ግን ወደ ምስራቅ የሚወስድ የውሃ መንገድ ፍለጋን ምን አድርጓል? የመራ ነው ማለት ነው። የስ ወደ ምስራቅ የሚደረግ የውሃ ጉዞ ፍለጋን የመራና የገንዘብ ድጋፍ ያደረገ ባለ አእምሮ ነው ወይም ዋና ሰው ነበር ማለት ነው። ስለዚህ ሌሎች አሳሾች ወደ ምስራቅ በሚያደርጉት ጉዞ ላይ እሱ ነበረ በገንዘብ እርዳታ እያደረገ ምን የሚያደርግ ፈንድ እያደረገ የሚደግፍ እሱ ነበር ማለት ነው። ልዑል ሄነሪ ይሄ ልትጠይቁ ትችላላችሁ። ሶ ማን ነው ፕሪንሱ ብሎ ሊጠይቋችሁ ይችላሉ። ስለዚህ በዋናነት ፖርቹጋልን ስናነሳ ወደ አፍሪካ በመርከብ በመጓዝ የመጀመሪያ ሀገር ናት። ከዛ ውስጥ ደግሞ ልዑላቸው ይጠቀሳል። ልዑላቸው ራሱ ብዙ ጉዞ ባያረግም ግን የዚህ የባህር ጉዞ ላይ የሚደረገውን ጉዞ በገንዘብ በመርዳት ቀዳሚው እሱ ነበር ማለት ነው። ኦኬ አሁን ወደ አሳሾቹን እንሄዳለን ማለት ነው። የመጀመሪያው የምናገኘው ባርቶሎሚው ዲያዝ ተብሎ የሚጠራው ሰው ነው። ከ1487 እስከ 1488 ይሄ ጉዞ ያደረገበት ነው እንጂ የተወለደበት የሞተበት ማለት አይደለም። ስለዚህ ጉዞውን የጀመረው እዚህ ነው፣ ጉዞውን የጨረሰው ይሄ ነው ማለት ነው። ስለዚህ ስንት ጊዜ ቆይቷል ማለት ነው? 1487 ለአንድ ዓመት የተደረገው ጉዞ ነው። አሁን ባርቶሎሚው ዲያዝ ምንድን ነው ያደረገው ስንል እሱ ሂ ሪችድ ዘ ሳውዘርን ቲፕ ኦፍ አፍሪካ። አሁን ወደ አፍሪካ ነው የሚሄዱት ብለናል አይደለ? ፖርቹጋሎች ወደ አፍሪካ ነው ጉዞ ለመጀመሪያ ጊዜ በማድረግ የሚታወቁት ብለናል። ሶ ለመጀመሪያ ደግሞ የሄደው ፕሪንስ ሄነሪ ቢጀምረውም እሱ ብዙ የመርከብ ጉዞ አላረገም። ሀሳቡን ይደግፍና ይወድ ስለነበረ በገንዘብ ረዳ። እነ ባርቶሎሚው ዲያዝን በገንዘብ በመርዳት እነሱ ወደ ማሰስ እንዲሄዱ አድርጓል። ሶ እሱ ምንድን ነው ያደርገው? ባርቶሎሚው ዲያዝ ሂ ሪችድ ዘ ሳውዘርን ቲፕ ኦፍ አፍሪካ፣ እንግዲህ የአፍሪካ ደቡባዊ ጫፍ ላይ ደርሶ ነበር ማለት ነው። ስለዚህ በአፍሪካ ደቡባዊ ጫፍ ላይ የደረሰው አሳሽ ማን ነው ልንባል እንትላለን። ይሄ ባርቶሎሚው ዲያዝ እንለዋለን ማለት ነው። ባርቶሎሚው ዲያዝ ከዛን ሂ ኔምድ ኢን ዘ ኬፕ ኦፍ ስቶርምስ ኬፕ ኦፍ ስቶርም ቢኮዝ ኦፍ ዘ ዌዘር። አሁን እሱ በሄደበት ጊዜ የአየር ሁኔታው በጣም ምን ነበረ? አስቸጋሪ ነበረ ማለት ነው። ስለዚህ ያን የአየር ሁኔታ በመመልከት የደቡብ ጫፍ ላይ ደርሷል ብለናል። በአየር ሁኔታው ምክንያት ምን አለ? ይህ የማዕበል ኬፕ ነው። የማዕበል ኬፕ ኦፍ ስቶርምስ ብሎ ሰየሙ ማለት ነው። ያንን እሱ ያረፈበትን ቦታ ማለት ነው። ሶ ኬፕ ኦፍ ስቶርምስ ቢኮዝ ኦፍ ዘ ዌዘር፣ ይሄ በአየር ሁኔታው የተነሳ ማለት ነው። በአየር ሁኔታው የተነሳ ኬፕ ኦፍ ስቶርም ብሎ ሰየመው ነው። ሶ ዘ ኪንግ ኦፍ ፖርቹጋል ሪኔምድ ኢት ዘ ኬፕ ኦፍ ጉድ ሆፕ። እንግዲህ ይሄ ከተመለሰ በኋላ አሁን ፖርቹጋል ማን ነው እዚህ አፍሪካ ጫፍ ላይ ደረሰ፣ ቦታውን አየ፣ የአየር ሁኔታው በጣም አስቸጋሪ እንደሆነ ከተገነዘበ በኋላ ወደ ፖርቹጋል በሚመለስበት ሰዓት ላይ ያገኘውን የደረሰበትን ሁኔታ ለፕሪንሱ ይነግረዋል ማለት ነው። ዜን ያም ፕሪንሱ ደግሞ እሱ ባርቶሎሚው ዲያዝ ኬፕ ኦፍ ስቶርም
ብሎ ያለውን የማዕበል ኬፕ ብሎ ያለውን ቦታ እሱ ግን ምን አለው? ኪንግ ሄንሪ the king of Portugal renamed ምን አረገ? ፕሪንስ ነው እዚህ ጋር። ሶ ኪንጉ ደግሞ ምን አለው? renamed it the Cape of Good Hope ብሎ ሰየመው ይላል። አያችሁ እንግዲህ ይህ የፖርቹጋል ንጉስ ወደ ምን አረገው? ሉክ እዚች ጋር ይለናል the Cape of Good Hope because it means they were close to finding India። እንግዲህ የፖርቹጋሉ ንጉስ ወደ ህንድ ለመድረስ ተስፋ ስለሰጠው ይህ ጉዞ ያንን ኬፕ ኦፍ ስቶርም ብሎ ያለውን ምን ብሎ ሰየመው? የተስፋ ኬፕ አለው ማለት ነው። የስ ይሄ ኬፕ ኦፍ ጉድ ሆፕ ብሎ ሰየመው። ከኬፕ ኦፍ ስቶርም ወደ ኬፕ ኦፍ ጉድ ሆፕ ተሰየመ ማለት። ምክንያቱ ደግሞ ለምንድን ነው? ምክንያቱ ወደ ህንድ ለመድረስ ተስፋ ሰጪ ሆኖ ስላገኘው ማለት ነው። ወደ ህንድ ለመድረስ ተስፋ ሰጪ ሆኖ ስላገኘው ያንን ቦታ ኬፕ ኦፍ ጉድ ሆፕ ብሎ ሰየመው። ፖርቹጋሎችን በምናነሳበት ሰዓት ላይ እንግዲህ በናቪጌሽን ኤክስፕሎረሮችን በመጀመሪያ በመላክ የሚታወቁ ናቸው። አሁን ባርቶሎሚው ዲያዝን አየን። ባርቶሎሚው ዲያዝ በአንድ ዓመት ውስጥ ከ1487 እስከ 88 ባደረገው ጉዞ ውስጥ አፍሪካ ጫፍ ደረሰ። ያንን ቦታ አየ። በአየር ሁኔታው የተነሳ ያንን ቦታ ኬፕ ኦፍ ስቶርም አለው። ዜን ንጉሱ ይህንን ካወቀ በኋላ ኖ ወደ ህንድ ለመድረስ የሚያስችል ሁኔታን ስለተፈጠረ ያ ኬፕ ኦፍ ጉድ ስቶርም ሳይሆን ኬፕ ኦፍ ጉድ መሆን አለበት ብሎ ያንን ስያሜ ሰጠ ማለት ነው። እንቀጥል። ሌላኛው አሁንም ቫስኮ ደጋማ የሚባል ነው። ዘ ፖርቹጊስ ኤክስፕሎረር ኢስትዋርድ ቫስኮ ደጋማ። ዜን ቫስኮ ደጋማ ሁለተኛው ነው። እንግዲህ እስከ 1488 ላይ ያኛው ባርቶሎሚው ዲያዝ እስከዛ በአንድ ዓመት ውስጥ ጉዞ አድርጎ የራሱን አስተዋጽኦ ተወጥቷል አይደለ? አሁን እስከ በ1997 ደግሞ ቫስኮ ደጋማ የሚባሉ ሰው ወይም አሳሽ መጣ። እሱ ምን አደረገ? ዘ ፈርስት ቱ አክቹዋሊ ሪች ኢንዲያ ባይ ሲ። አያችሁ ይህ የክሪስቶፈር ቫስኮ ደጋማ ደግሞ በባህር ህንድ የደረሰ የመጀመሪያ ሰው ነው። እንግዲህ ወደ ህንድ እንደሚካሄድ የፖርቹጋሉ ንጉስ አውቋል አይደለ? በአፍሪካ በኩል ወደ ህንድ ሊደረስ እንደሚችል ከዛም ኬፕ ኦፍ ጉድ ሆርን ብሎ እንደሰየመው አይተናል። ባርቶሎሚው ዲያዝ ህንድ ባይደርስም ግን ከዛ በኋላ የመጣው ቫስኮ ደጋማ ምን አረገ? ለመጀመሪያ ጊዜ በመርከብ ወደ ህንድ የደረሰ የመጀመሪያ ሰው ነው ማለት ነው። ዘ ፈርስት ቱ አክቹዋሊ ሪች ኢንዲያ ባይ ሲ። እቺ አሁን ፈተና ላይ ልትጠየቅ ትችላለች። ከፖርቹጋል አሳሾች ውስጥ ለመጀመሪያ ጊዜ ህንድ የደረሰው ማን ነው ልትባሉ ትችላላችሁ። ቫስኮ ደጋማ ሂ ሴልድ አራውንድ አፍሪካ crossed the Indian Ocean with the help of an Arab sailor and landed in Calicut። እንግዲህ እዚህ ጋር ደግሞ አፍሪካን በመዞር አለ። አፍሪካን በመዞር በአንድ አረብ አገር በአንድ አረብ መርከበኛ እርዳታ የህንድ ውቅያኖስን አቋርጦ ካሊከት የምትባል ድንበር ላይ ደረሰ ይለናል። ያችሁ ሂ ሴልድ ራውንድ አፍሪካ ክሮስ ዘ ኢንዲያ ኦሽን። ኢንዲያን ኦሽን እንዴት አቋረጠ? ዊዝ ሄልፕ ኦፍ አረብ ሴለር፣ በአንድ ህንድ የአረብ ነጋዴ በአንድ አረብ መርከበኛ እርዳታ የህንድ ውቅያኖስን አቋርጦ ካሊከት ወደምትባል ቦታ ደርሷል ይለናል። አሁን እዚህ ጋር ሜን ፖይንት ምንድን ነው ስንል ቫስኮ ደጋማ ምን አረገ? ህንድ ለመጀመሪያ ጊዜ የደረሰ እሱ ነው። ኢንዲያ ኦሽንን አቋርጦ ካሊከት የምትባል ቦታም የደረሰ የመጀመሪያ ጊዜ እሱ ነው ማለት ነው። እዚች ጋር ቫስኮ ደጋማን ስናነሳ ዝም ብዬ ታሪክን እንደዚሁ አሳውቂያችሁ ለማለፍ ያህል የቫስኮ ደጋማ ልጅ ክሪስቶፈር ደጋማ የሚባል ሰው አለ። ይሄ ከኢትዮጵያ ታሪክ ጋር የሚገናኝ ነው። እንግዲህ በኢትዮጵያ ታሪክ ላይ በ16ኛ ክፍለ ዘመን አካባቢ ጸብ ነበር አይደለ? ያ ማለት በንብለ ድንግልና በግራኝ አህመድ ማለት ነው። በሁለቱ እንግዲህ ግራኝ አህመድ ያው የእስልምና ተከታይ ነው፣ ልብነ ድንግል ክርስቲያን ነው። ከዛ በኋላ በነዚህ በሁለት ግሩፖች መካከል እርዳታ ሊያረጉ የመጡ የውጭ ሀገራት ነበሩ። ቱርክ የእንትናን ባነው ግራኝ አህመድን ስትደግፍ፣ ፖርቹጋል ደግሞ ልብነ ድንግልን ረድታ ነበር ማለት ነው፣ ክርስቲያን ሀገር በሚለው ቱርክ ደግሞ አህመድ ግራኝ። እንግዲህ ፖርቹጋሎች ልብነ ድንግልን ለመርዳት በሚመጡበት ሰዓት ላይ ያንን ሊረዱ የመጡትን ግሩፖች ቡድኖች እየመራ የመጣው የቫስኮ ደጋማ ልጅ ክሪስቶፈር ደጋማ የሚባል ነበር። ይሄ እንዲሁ አሳውቂያችሁን ለፍዬ ነው ታሪክ። ይሄ ሁለተኛው የፖርቹጋል አሳሽ ቫስኮ ደጋማ ነው ማለት ነው። እንግዲህ እነዚህ ሁለት ሰዎች በፖርቹጋል የሚነሱ ናቸው። ወደ ሌላዋ ሀገር በምንጓዝበት ሰዓት ላይ የምናገኘው በአሳሽነት ስፔንን ነው። ስፔን ሌላኛዋ ሀገር ናት ማለት ነው። ኦኬ
Spain decided to try a different way, sailing west across the Atlantic. እንግዲህ ፖርቹጋሎችን አይተናል አይደል? ወዴት እንደሄዱ እንግዲህ ስፔን መጣችና ስፔን ደግሞ ከመጣች በኋላ ምን አደረገች? ቀየረች የጉዞዋን ማለት ነው። የስፔን አሳሾች ቀየረች። ስፔን በተለየ መንገድ ለመሞከር ወሰነች ይለናል። እንግዲህ በተለየ መንገድ ለመሞከር ወሰነች። ስለዚህ እሷ በአትላንቲክ ውቅያኖስ በኩል ወደ ምዕራብ መጓዝን መረጠች። በምን በአትላንቲክ ውቅያኖስ በኩል ወዴት? ወደ ምዕራብ ለመጓዝ ነው የመረጠችው። እንግዲህ ፖርቹጋሉ በምናይበት ሳት ላይ ኢንዲያን ኦሽንን ነው የተጠቀመችው። ይሄ አትላንቲክ ኦሽንን ነው የተጠቀሙት። ስለዚህ ኢንዲያን ኦሽን ተጠቅመው አፍሪካ በኩል ወደ ህንድ ነው አይደለ? እነዚህ የስፔን አሳሾች ደግሞ በአትላንቲክ ኦሽንን ተጠቅመው ወደ ምዕራብ ለመሄድ ነው የወሰኑት ማለት ነው። ከስፔን አሳሾች ደግሞ አንዱ የሚመጣው ክሪስቶፈር ኮሎምቦስ የሚባለው ነው ማለት ነው። ክሪስቶፈር ኮሎምበስ በ1992 ይለናል። ይሄ ዓመተ ምህረቱ ነው። ክሪስቶፈር ኮሎምበስ ሂ ዋዝ ኢታሊያን። ይሄ የኢጣሊያ ዜግነት ያለው ነው። ዜግነቱ ኢጣሊያዊ ነው። በት ሴልድ ፎር ኩዊን ኢዛቤላ ኦፍ ስፔን። አያችሁ እንግዲህ ክሪስቶፈር ኮሎምቦስ ጣሊያናዊ ቢሆንም ለስፔኗ ንግስት ለኢዛቤላ ነበር ጉዞ የሚያደርግ የነበረው ማለት ነው። እንግዲህ እነዚህ ንግስታትም ይሁን ንጉሶች የሚታወቁ አሳሾች ካሉ እነሱን በቅጥር መልኩ እንዲያደርጉ ነው የሚያደርጓቸው ማለት ነው። ይሄ ዜግነቱ ኢጣሊያ ነው፣ ግን የሚያስስ የነበረው ለስፔን ነው ማለት ነው። ይህንን ትይዛላችሁ። He landed in the Bahamas but thought he was in Asia, the Indies። እንግዲህ ይሄ ክሪስቶፈር ኮሎምበስ ባሃማስ ደሴቶች ላይ ደረሰ። ነገር ግን እስያ ወይም ህንድ የደረሰ መስሎት ነበር ይለናል። እሱ ባሃማስ ደሴቶች ላይ በሚያርፍበት ሰዓት ላይ ያንን ቦታ ህንድ መስሎት ነበር። አንደኛ በዛ ሰዓት ላይ ካርታ የሚባለው ወይም ትክክለኛ ያ ቦታ ምንድን ነው የሚለውን ለማወቅ አማራጭ አልነበራቸውም አይደለ? ስለዚህ ያንን ነገር እሱ የመሰለው ማንን ነው? ባሃማስ ደሴቶች ሲደርስ ኤዥያ ወይ እስያ የነበረ መስሎ እስያ ወደ ህንድ የምትባለው ሀገር ቦታ የደረሰ መስሎት ነበር። ነገር ግን እስያ ወይም ህንድ የደረሰ መሰለው ይለናል። አሁን እዚህ ጋር ፈን ፋክቱ ምንድን ነው? ዚስ ኢዝ ዋይ ሂ ኮልድ ዘ ሎካል ፒፕል ኢንዲያንስ። እንግዲህ ለዛ ነው ህንድ የደረሰ መሰለውና እዛ አካባቢ የነበሩትን ነባር ህዝቦች ምን አደረገው? የአካባቢውን ሰዎች ህንዳውያን ብሎ የጠራቸው ለዚህ ነው ይለናል። ህንዳውያን ብሎ ጠራቸው ማን? ክሪስቶፈር ኮሎምቦስ። ህንዶችን አይደለም፣ እዛ ህንድ ሀገር ያሉትን አይደለም፣ ባሃማስ ደሴቶች ላይ ያሉትን ህዝቦች፣ ነባር ህዝቦች፣ ኢንዲጂኒየስ ፒፕል ኦር ሎካል ፒፕሎችን ምን አላቸው? ኢንዲያንስ ብሎ ሰየማቸው ይላል። ለምን? ህንድ ያለ መስሎት ቦታውን ስላላወቀ። የሄደው ግን በአትላንቲክ ውቅያኖስ ነው አይደል? በኢንዲያ ኦሽን አይደለም። ስለዚህ ይሄ አንደኛው ታሪክ ነው ማለት ነው። ስፔንን ስናነሳ ክሪስቶፈር ኮሎምበስ። ሁለተኛ የስፔን አሳሽ ደግሞ ማን ይመጣል? አሜሪኮ ቬስፑቺ የሚባለው ሰው ይመጣል ማለት ነው። አሜሪኮ ቬስፑቺ እንግዲህ ምንድን ነው ያደረገው ስንል ሂ ሪያላይዝድ ኮሎምበስ ዋዝ ሮንግ። አሜሪኮ ቬስፑቺ ምን አደረገ? ኮሎምበስ ተሳስቶ እንደነበር ተገነዘበ፣ አወቀ ማለት ነው። ኦኬ እሱ የደረሰበት ቦታ ላይ ያገኛት ቦታ በአትላንቲክ ውቅያኖስ ላይ ነው ሄደው፣ ወደ ምዕራብ ነው ሄደው። ስለዚህ በዛ ሄዶ ህንዶች ብሎ የሰየማቸው ነገር ትክክል አይደለም ብሎ ያንን ነገር ተገነዘበ ማለት ነው። ኢት ዋዝንት ኤዥያ ኢት ዋዝ ኤ ኒው ወርልድ። ኦኬ ያ ክሪስቶፈር ኮሎምበስ ምን ኤዥያ ነው፣ እስያ አህጉር ነው፣ ህዝቡም ህንዳዊ ነው ብሎ የደመደመውን ድምዳሜ ትክክል እንዳልሆነ ተገነዘበና ያንን ህንድ ያልሆነውን ቦታ ምን አለው? አዲስ ዓለም ብሎ ሰየመው ማለት ነው። አያችሁ፣ አዲስ ዓለም ብሎ ሰየማት። ያቺን ያገኛትን ቦታ አዲስ ዓለም ብሎ ሰየማት ማለት ነው። ውጤቱ ምንድን ነው? የአሜሪኮ ቬስፑቺ ጉዞ ምንድን ነው ፋይናል ውጤቱ ስንል ዘ ሪዛልት ዘ ኮንቲነንት ዋዝ ኔምድ አሜሪካ አፍተር ሂም። እንግዲህ ኒው ወርልድ ብሎ ሰይሟታል ብለናል። አዲሷ ዓለም ብሎ ሰይማት። እቺ አዲስ ዓለም ከዛ በኋላ በራሱ በአሜሪኮ ቬስፑቺ ስም አሜሪጎ የሚለው ምን አሜሪካ ተብላ እንድትጠራ ሆነች ማለት ነው። ስለዚህ ለመጀመሪያ ጊዜ አሜሪካ የምትባለውን ሀገር ያገኛት ሰው አሜሪኮ ቬስፑቺ ይባላል ማለት ነው። አሜሪኮ ቬስፑቺ ያችን ኒው ወርልድ ያላት ቦታ ማናት? አሜሪካ ናት ማለት ነው። አሜሪካ ናት። ኦኬ ሌላም ከስፔን ሳንወጣ የምናየው ማን ነው? ፈርዲናንድ ማጂላን። እንግዲህ እዚህ ጋር ፈርዲናንድ ማጂላን ከ1519 እስከ 1822 ነው። ምንድን ነው ፈርዲናንድ ማጂላን ያለምን ያደረገው በምንልበት ሰዓት ላይ he led the first expedition to circumnavigate or
ሴል ኦል ዘ ዌይ ራውንድ ዘ ወርልድ። ይሄ ፈተና ላይ በአብዛኛው ጊዜ ይጠየቃል በዚህ ቻፕተር ላይ። ስለዚህ ዓለምን ሙሉ በሙሉ በመዞር የመጀመሪያ ጉዞ የመራው ያደረገው ሰው ይሄ ፈርዲናንድ ማጅላን ነው። ማጅላን ዓለምን ዞሯል ማለት ነው። ፈርዲናንድ ማጅላን ዓለምን ሙሉ በሙሉ ሰርከም ናቪጌት በማድረግ ዞሮ በመምጣት ሰርከምፍረንስ ማለት ምንድን ነው? ሰርከምፍረንስ የሰርክል ክብ ነው አይደለ? በሌሎች ዲያሜትር እንላለን። ዙሪያ ማለት ነው ዲያሜትር አይደል? በሰርክል ላይ ደግሞ ዲያሜትር አንልም። ምንድን ነው? ሰርከምፍረንስ። ስለዚህ ሰርከምፍረንስ ሰርከም ናቪጌት አድርገ፣ ያ ማለት የተነሳበት ቦታ ከዚህ ተነስቶ ወደዚህ ቢሄድ ዞሮ እዛ ቦታ ላይ መጥቷል ማለት ነው። ስለዚህ ዓለምን ለመጀመሪያ ጊዜ ሙሉ በሙሉ በመዞር የሚታወቀው ፈርዲናንድ ማጅላን ይባላል ማለት ነው። ማጅላን ሶ ዘ ቢግ ፕሩፍ ምንድን ነው እዚህ ጋር ያየ ነው። አሁን የእሱ ዞሮ መመለስ እዛ ቦታ ላይ ዞሮ መመለስ ምን ያሳየናል በዓለም ታሪክ በምንልበት ሰዓት ላይ ሂዝ ጆርኒ ፕሩቭድ ዋንስ ኤንድ ፎር ኦል፣ ለአንዴና ለመጨረሻ ጊዜ የእሱ ጉዞ ምድር ክብ መሆኗን ለአንዴና ለመጨረሻ ጊዜ አረጋግጧል ማለት ነው። ዘ ኤርዝ ኢዝ ራውንድ። እቺ ሜን ፖይንቶች ናቸው። እንግዲህ እዚህ ጋር በምታዩበት ሳ ላይ መጽሐፉ ላይ ካሉ ኖት አንሱ ልታገኙ ትችላላችሁ አይደለ? እዛ ላይ ያሉትን እያንዳንዱ ዲቴሎች ይሄ ታሪካዊ እንትኖቹን ፈተና ላይ እንደዚሁ ከማወቅ ባሻገር ሁሉም የሚመጡ አይደሉም። ሜን ፖይንት የሚባሉ ከዛ ከመጽሐፋችሁ ውስጥ ካሉት ነገሮች ውስጥ እዚህ ጋር ለፈተና በትክክል ሊጠየቁ ይችላሉ የሚባሉት ናቸው እዚህ ጋር ያሉት እና ሜን መሰረታዊ የሆኑ ነገሮች ናቸው። ስለዚህ የስፔን ኤክስፕሎረሮችን 3 አየን ማለት ነው። ማንን አየን? ፈርዲናንድ ማጅላን የመጨረሻው ነው። እሱ ምን አደረገ ስንባል በቃ ሰርከምናቪጌት አድርጓል፣ ወይም ዓለምን ሙሉ በሙሉ የዞረ የመጀመሪያ ሰው ነው። ሁለተኛ የእሱ ዓለምን ሙሉ በሙሉ መዞር ምን ያሳየናል ስንል ሂዝ ጆርኒ ፕሩቭድ ዋንስ ኤንድ ፎር ኦል ዛት ዘ ኤርዝ ኢዝ ራውንድ። ስለዚህ መሬት ክብ መሆኗን ለአንዴና ለመጨረሻ ጊዜ አረጋግጧል ይልናል። እንግዲህ እነዚህን 2 አገራት ነው በዓለም ታሪክ አሳሾችን በምናይበት ሳ ላይ እነዚህን 2 አገራት ነው የምናነሳው ማለት ነው። ከዛ በኋላ እነ ሆላንድ፣ ስፔን፣ ፍራንስ ምናምን ተነስተዋል ማለት ነው። ሶ እነዚህ ጉዞዎች በጠቅላላ ግን ምንድን ነው አላማቸው? እንግዲህ ለምንድን ነው ያደረጉት የሚለውን መጀመሪያ ላይ ስንጀምር አይተናል አደለ? አንደኛ ንግድ፣ ሁለተኛ ጉጉት፣ ሶስተኛ ሳይንስ ነው አደለ? የመርከብ ቴክኖሎጂ ማደግ ምናምን እነዛን ነገሮች ተመስርቶ የተደረገ ነው። ግን ፋይናል ሪዛልቱ ምንድን ነው? የዚህ ጉዞ ሪዛልትስ ኦፍ ዘ ዲስከቨሪስ ሪዛልቱ ምንድን ነው በምንልበት ሰዓት ላይ የምናገኘው ዘ ወርልድ ቼንጅድ ፎር ኤቨር አፍተር ዚስ ትሪፕስ ቲንክ ኦፍ ኢት አስ ዘ ፈርስት ግሎባል ኔትወርክ። እንግዲህ አሁን ምንድን ነው ሪዛልቱ የሚለው ጋር የመጣ ነው አደለ? ስለዚህ ሪዛልቱ ምን ነበረ? የመጨረሻው የግኝቶቹ ውጤት ምን ነበረው ስንል ከነዚህ ጉዞዎች በኋላ ዓለም ለዘላለም ተለወጠ ማለት ነው። እንዴት ስንል ይህ እንደ መጀመሪያ ልክ የዓለም አቀፍ ትስስር ግሎባል ኔትወርክ የዓለም አቀፍ ትስስር ፈጥሯል ማለት ነው። አይት የዓለም አቀፍ ትስስርን መፍጠር ችሏል። ከነሱ በኋላ አህጉራት ተፈጠሩ። የተለያዩ አህጉራት ግንኙነት ማድረግ ጀመሩ ማለት ነው። ስለዚህ ሪዛልታቸውን በምናይበት ሰዓት ላይ የዚህ ጉዞ ሪዛልት ውጤቱ ምንድነው ስንል እነዚህን ፖይንቶች መዘርዘር እንችላለን ማለት ነው። የመጀመሪያው ካልቸራል ኮንታክት ነው። ይሄ ካልቸራል ኮንታክት የባህል ግንኙነት ተፈጠረ ማለት ነው። ሶ ዲፍረንት ሪሊጅን ላንጉዌጅ ኤንድ ካልቸርስ ሚት ፎር ዘ ፈርስት ታይም። እንግዲህ ይህ የባህል ግንኙነት በምንልበት ሰዓት ላይ የተለያዩ ሃይማኖቶች፣ ቋንቋዎችና ባህሎች ለመጀመሪያ ጊዜ ተገናኙ ማለት ነው። የአንዱ የሌላውን ማወቅ ጀመረ። ባህል፣ ቋንቋ እንደዚህ መለዋወጥ፣ እነዚህ ነገሮች ሁሉ የዚህ ጉዞ የዚህ ዲስከቨሪ ውጤት ነው። አንደኛው ምንድን ነው? ካልቸራል ኮንታክት ዶንት ፎርጌት ዚስ ዋን። ሁለተኛው ዘ ፉድ ስዋፕ። እንግዲህ እዚህ ጋር ደግሞ የምግብ ልውውጦች መደረግ ጀመሩ ማለት ነው። ከአንዱ ወደ ሌላው የተለያዩ የምግብ ተክሎች መተላለፍ ጀመሩ። እዚህ ጋር ስናይ ወደ ዩሮፕ የሄደው ምንድን ነበረ? ወደ አውሮፓ ሄደው ከሌላ ዓለም ወደ አውሮፓ ምን ሄደ ስንል ቱ ዩሮፕ ፖቴቶስ ኤንድ ቶሜቶስ ኬም ፍሮም አሜሪካ። እንግዲህ አውሮፓ ድንችና ቲማቲም የሚለውን ነገር ያወቀችው ለመጀመሪያ ጊዜ አውሮፓ ከአሜሪካ መጥቶ እዛ ከተተከለ በኋላ ነው ማለት። ስለዚህ ድንችና ቲማቲም ኬት ከአሜሪካ አመጡ ማለት ነው። የስ ምክንያቱም ኒው ወርልድ ብሎ ሰይመዋታል። እዚህ ጋር አሜሪካ ቫስፒቺዜን እዛ ያቺ መሬት ደግሞ ከዛ በኋላ እዛ አካባቢ ያለውን ይሄን ተክሎች ወደ አውሮፓ ማምጣት ቻሉ። ቱ ዩሮፕ ቶሜቶ ኤንድ ፖቴቶስ ቱ ዘ ወርልድ ለዓለም ደግሞ ምን አረጉ? ኮፊ ስፕሪድ ፍሮም ኢትዮጵያ ቱ አረቢያ ኤንድ ዜን ቱ አሜሪካ።
እንግዲህ በዓለም ታሪክ በናቪጌቲንግ ታሪክ ኢትዮጵያም አንዷ ናት ማለት ነው። ምክንያቱም ከኢትዮጵያ ወደ ሌሎች ዓለማት ሄደዋል። ይሄ በዚህ ዘመን አሁን 15ኛ ክፍለ ዘመን ላይ ኢትዮጵያ የንግድ ግንኙነት ከሌሎች ዓለማት ጋር በደንብ የምታደርግበት ሰዓት ነበር። ስለዚህ እዚህ ይመጣሉ፣ ከዚህ ወደዛ ይዘው የሚሄዷቸው ነገሮች ነበሩ። ስለዚህ አንደኛው ቡና ከኢትዮጵያ ወደ አረቢያ ሄደ፣ ከዚያ ወደ አሜሪካ ተሰራጨ ማለት ነው። ቡና ለመጀመሪያ ጊዜ ኢትዮጵያ ብትሆንም ጀማሪዋ ወይም ቡና የበቀለው ኢትዮጵያ ውስጥ ቢሆንም ነገር ግን በቡና የምትታወቀው ዛሬ ላይ ብራዚል ናት። የስ ስለዚህ እና ሌሎች አገራት ናቸው። አንደኛ እኛ ይህንን የቡና አጠቃቀም በትክክል መጠቀም ስላልቻልን ሌሎች ዓለማት ወስደው እነሱ ነግሰውበታል። ይህም ሌላኛው ነው። ወደ መላው ዓለም የተሰራጨው ምንድን ነው? ቡና ከየት? ከኢትዮጵያ ተነስቶ ወዴት ሄደ? አረቢያ። ከአረቢያ ከዛስ አሜሪካ። ኮፊ አረቢካ ተብሎ በዓለም አቀፍ ይታወቃል። ኦኬ ሌላው የመጨረሻው አኒማል ኤክስቼንጅ ነው። አኒማል ኤክስቼንጅ ሆርስስ ዌር ኢንትሮዱስድ ቱ ዘ ኒው ወርልድ አሜሪካ። እንግዲህ አሜሪካ ኒው ወርልድ የምንላቸው እነሱ የሰጡት ምንድን ነው? ቶሜቶ ኤንድ ፖቴቶ ቱ ዩሮፕ ነው አደለ? ወደ እነሱ ጋር ደግሞ ምን ሄደ በምንልበት ሳ ላይ ፈረሶች ወደ አዲሱ ዓለም ኒው ወርልድ ተብሎ የሚታወቀው ማን ብያቸዋለሁ? አሜሪካ። ስለዚህ አሜሪካ ማለት ነው። ስለዚህ ወደዚች ወደ አዲሱ ዓለም ወይም ወደ አሜሪካ ምን ሄደ? ለመጀመሪያ ጊዜ ምን አወቁ? ሆርስ አወቁ፣ ፈረሶችን አወቁ ማለት ነው። ሌላው ዌልዝ ኤንድ ትሬድ እንግዲህ እዚህ ጋር ደግሞ ሀብትና ንግድ ትስስር መፈጠር። ዩሮፕ ጋት ቬሪ ሪች ባይ ቴኪንግ ሮ ማቴሪያል ፍሮም ኤዥያ አፍሪካ ኤንድ አሜሪካ። እንግዲህ ዛሬ አውሮፓ የምንላት አህጉር አውሮፓ እንድትሆን ያስቻላት ከነዚህ ሀገራት አክቹዋሊ የዘረፈችው ቢባል ምንም እንትን የለውም፣ የወሰደችው ነው። ስፔሻሊ ከአፍሪካ ከኤዥያ ከአፍሪካ እና ከኒው ወርልድ ከምንለው ዓለም ከአሜሪካ የወሰዱት ነገር እንዳለ እነሱን ሪች አድርጓቸዋል ማለት ነው። ሮ ማቴሪያል እንዳለ ሲወስዱ የነበሩት ከዚህ ነው፣ ከነዚህ አህጉራት ማለት ነው። ስለዚህ ይሄም አንዱኛው ነው። ዌልዝ ኤንድ ትሬድ ሀብት አካብተዋል ማለት ነው አውሮፓውያኖች። ዚስ ሊድስ ቱ ዘ ራይዝ ኦፍ ዌልዝ ባንከርስ ኤንድ ማኑፋክቸረርስ ኢን ዩሮፕ። እንግዲህ ይህ በአውሮፓ ውስጥ የባለ ሀብቶችና የአምራቾች ቁጥር እንዲጨምር አደረገ ማለት ነው። ብዙ ባለ ሀብቶች እንዲፈጠሩ አደረገ። ከዛን የአምራቾችም ቁጥር ምን እንዲሆን እንዲያሻቅብ አደረገ ማለት ነው። አውሮፓ ዛሬ ያለችበት ደረጃ እንድትደርስ የኤዥያ አፍሪካና የኒው ወርልድ የምንላት አሜሪካ ሪሶርስ ዋና አስተዋጽኦ ያደርግላቸዋል ማለት ነው። እዚህ ጋር እነዚህን ነገሮች ማየት ግድ ይለናል ማለት ነው። ስለዚህ ምንድን ነበረ ዘ ሪዛልት ኦፍ ዲስከቨሪ ስንል እነዚህን ነገሮች መዘርዘር መቻል አለብን ማለት ነው። ይህ የምዕራፍ 4 ፓርት 1 ነው። እንግዲህ እዚህ ጋር ከ15ኛ ክፍለ ዘመን ጀምሮ የነበረው የዓለም ትስስር እንዴት መጣ፣ እንዴት እንደዚህ አህጉራት መተሳሰር ቻሉ የሚለውን ነገር ነው ያየ ነው ማለት ነው። በቀጣይ ሬኔሳንስ፣ ሪፎርሜሽን የሚሉትን 2 መሰረታዊ ነጥቦች በደንብ በተብራራ መልኩ ይዤላችሁ ቀርባለሁ። ሀሳብ፣ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። ያልገባችሁ ነገር ማንኛውም ካለ አትለፉ፣ ፕሊዝ በኮሜንት አስቀምጡልኝ። እዚህ ላይ አብራራለን በሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ባይ ባይ።